የምትፈልጉትን ነገር እንዳለ ይሄ ወሳኝ ነገር በተለይ ኢትዮጵያ እዚህ ጋር ደግሞ እንዲ ዋጋውን ላሳያችሁ። ሰላም ውድ የኖኒዮን ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። ዛሬም እንግዲህ ለየት ባለ ቪዲዮ ተመልሼ መጥቻለሁ። ጃፓን ላይ አሁን ዊንተር ነው፣ እየወጣን ነው። አሁን ኦልሬዲ ወደ ስፕሪንግ እየገባን ነው እና እስካሁን ድረስ በጣም ብርድ ነበረ። እናንተም ቪዲዮዎች ላይ ካያችሁ ሁሌ በቃ የሆነ ወይ ጃኬት ወይ ሁዲ ለብሼ የምመጣው ማለት ነው እና ዛሬ ይኸው ለመጀመሪያ ጊዜ በዚህ አመት ቲሸርት ለብሼ ወጣው። በዛሬው ቪዲዮ እንዳጋጣሚ የሞተር እቃ ለመግዛት ወደ ሞተር መለዋወጫ ቦታ የመሄድ ሐሳብ ነበረኝ። ጃፓን ያው ከምትታወቅበት ነገር አንዱ ኤሌክትሮኒክስ ብቻም ሳይሆን እንደዚህ የመኪና ሞተር መለዋወጫ ነገሮች ምናምን ነውና ለምን እስቲ የሆነ እዚህ ስቶር ገብቼ ለምን አላሳያችሁም ብዬ አሰብኩኝ ማለት ነው። ሶ እንግዲህ ሞተር የምትወዱ ሰዎች ከሆናችሁ በተለይ ዛሬ የመጣሁበት የሞተር መለዋወጫ ቦታ ስለሆነ በጣም ትወዱታላችሁ ብዬ አስባለሁ። ዋጋቸውን ከልብስ ጀምሮ ሄልሜቶች፣ እንዲሁም ደግሞ ድምጽ እዚህ ጋር አሁን እንደመጣው ድምጽ እንደዚህ አይነት ድምጽ ምናምን እንዲሆን የምታደርጉባቸው መለዋወጫዎችን ማሳያችሁ። ሶ ትንሽው ወደድ የሚልበት ቤት ሊሆን ይችላል፣ ግን ደግሞ ውስጡን ሙሉ በሙሉ የማስጎበኛችሁና ዋጋቸውንም የማሳያችሁ ይሆናል ማለት ነው። አሁን ሌትስ ጎ። አስፋልት ዳር ነው ያለው ቦታውና ይሄ ነው። ያን ያክል ትልቅ ፎቅ አይደለም፣ ናፕስ ይባላል። አሁን ወደ ውስጥ እንገባለን። እዚህ ጋር ባስ ማቆሚያ ምናምን አለ። እንግዲህ ቤቱ ይሄ ነው። ቲንክ የመጀመሪያው ፍሎር ጋራጅ ምናምን ነው ያለበት። ስለዛ እኛ ወደ ላይ ነው። አሁን እስቲ ወደ ላይ እየወጣው ነው። ላይ ብርጭቆና እንደዚህ የተለጣጠፉ ነገሮች ዲስካውንት ያላቸው ነገሮች ምናምን ለጣጥፈዋል። እስቲ ወደ ውስጥ እንግባ። እንደምታዩት ጥቅጥቅ ያለ ነው ቤቱ ማለት ነውና ድምጽ ምናምን ከረበሻችሁ ሶሪ፣ ያው ቤቱ የፕሮሞሽን ዘፈን ምናምን ስላለው ለዛ ነው። እና በቃ እንዴ ሄልሜት ነው ያለው መጀመሪያ እዚህ ጋር ያቸው ሄልሜቶቹ በፈጣሪ ይሄንንማ እንሞክረዋለን። ሾይ እንግዲህ እንደምታውቁት በጣም ታዋቂ የሄልሜት ብራንድ ነው። የምር አንዱን እናርገው እስቲ። የቱሽ እዲ ዋጋውን ላሳያችሁ። እዩት። ይሄ እኮ 87,000 የን ይላል ይሄ ሄልሜት ማለት ነው። ቀይ ከለር ነው ብዙም። እስቲ ይሄኛው እንደውም የተሻለ ነው ከለሩ 87,648 ዲም ለምሮ እንደዚህ ውድ የሆኑት። ይሄኛው እሺ ያምራል ከለሩ። ይሄኛው 80,256 ምናምን በጣም ውድ ናቸው ማለት ነው። ይሄው እስቲ ቆይ ማረግ ከተቻለ አርገን እንየው። ቲንክ እስቲ ይሄኛው ሳይዙ ማለት ነው ጋይስ በጣም እንትን ነው። ይሄ ትንሽ ነው ለኔ አይሆንም። ሌላ ነገር ካለ ዞር ብለን እንፈልግ አይመስላችሁም? ያ እዚህ ጋር ደግሞ ይቺ እንኳን ትሆነኛለች። ይቻው ስንት ትሆናለች? ይሄኛው ነው ባካችሁ። አትሊስት ግን ከሌሎቹ ይሻላል። ይሄ ቢያንስ ስንት መሰላችሁ? 47,000 ብቻ የተለያዩ አይነት ስታይሎች አሉ። እንደገና እዚህ ከሄልሜት ውስጥ ላይ የሚገጠሙት ነገሮች ማለት ነው።
ከዚህኛው እነዛኞቹ ያምራሉ አይደል የስፖርቶቹ ሶስቲ የጎበኘን ነው ውስጡ ኦኬ እነዚህ ደግሞ የሆነ ጌም ላይ ነው ብዛት እማቃቸው እነዚህ ሄልሜቶች አሁን እቺ ርካሽ ነች በጣም ደግሞ እናንተ ቀይስቲ እናርጋት አሪፍ ነገር ነች የሆነ ቀለል ያለች ግን ደግሞ ንፋሱ ይጠበጥባቸዋል እንደዚህ ይገጠምበታል መሰለኛ አያችኋቸው እነዚህ ብሎኖች ላይክ እንደዚህ አይነት መስታወቶች እንድትገጥሙበት ማለት ኢቭን ስታይል አላችሁ ታውቃላችሁ ሊመነጽር የሚመስሉ ያ ብቻ ያምራሉ እስቲ ከሄልሜት ነገር ደግሞ እንውጣ ኢቭን እናንተ ልብስ ይሸጣል ታውቃላችሁ አሁን ይሄ ሜቢ ሎጎአቸው የሞተር ምናምን ከሆነ ላይክ አይ ቲንክ ይሄ የሞተር ሎጎ ያላቸው ሹራቦች ምናምን ነገር ናቸው የሚሸጡት ከታች ደግሞ እንደዚህ የብራንዶች ማሊያ ምናምን ነገር ኦ ማይ ጋድ አሁን ይሄ ጫማ ምንድን ነው ምን እንደሚያል ሴል ነው 29000 የን ይላል ርካሽ ነው ክብደቱና ጥንካሬው ግን ማለት ይሄ በእርግጠኝነት ይሄ አላ ረጅም መንገድ ስትሄዱና የምታረጉት አይነት ነው በጣም ጠንካራ ነው ማለት እዚህ ጋር ደግሞ የሆነ ቀለል ያሉ ግላቦች ምናምን ነገሮች አሉ ስስ ናቸው እነዚህ ላይ ቀለል ያሉ ግላቦች ናቸው መነጽሮች አሉ እዚህ ጋር ዋጋውን ይሄኛው 8000 ይሄኛው 10000 በዚህ መስመርም ጫማ ናቸው ጫማ እስቲ ስንት ነው የሞተር ጫማ ላይክ ሴፍቲ ብረት ያላቸው ማለት ነው ይሄኛው 28000 የን ይላል ይሄኛው 27000 የን እቺ የሆነ ስታይልም አላት ሴፍቲ ነች ይሄኛው አይ ቲንክ 23000 የን በዚህ ጋር ደግሞ የሆነ ፕላስቲክ የዝናብ ናቸው ያናያችሁት ፕላስቲክ ነው ግን 10000 ኢቭን ይሄ ራሱ ውድ ነው ማለት እዚህ ጋርም የቆዳ ጫማዎች ምናምን ነገሮች አሉ ዋው በስማ እንዴት አባቱ እንደሚያምር ማለት ነው ብቻ እንደዚህ አይነት ጫማ ስትገዙ ጥቅሙ ምንድነው መሰላችሁ ይሄ ሺፍቲንግ ጊሮ አለ ላይክ ማርሽ ስትቀይሩ ምናምን በእግራችሁ ስለሆነ ኢቭን ግራሱን ቢነካው ምናምን ለማጽዳትም እንዲሁም ብረቱ ጠንካራ ስለሆነ እንደፈለጋችሁ ማንቀሳቀስ ትችላላችሁ ማለት ይሄ ደግሞ የሴቶች ነው በስማ ቻን ጽድት ያለች ሴፍቲ ምናምን ያላት ገራሚ የሴቶች ጫማ ነች ቡትስ ማለት እዚህ ከላይም አሉ እዛ ላይ ድረስ ነው ያለው ማለት እና በጣም ነው የሚያምረው ግን በጣም ውድ ነው 1522 እዚህ ጋር ግላቮች አሉ ሶ ግላቮቹ ያው እዚህ ጋር ሴፍቲ እና ብረት ነገር ምናምን አላቸው ብትወድቁ እንኳን ይሄኛው እንዳይጋጥ ማለት ነው እንዲህ ስለሆነ ይዛችሁ የምትሄዱ እንዲህ ስትወድቁ ይሄ ሴፍቲ ያንገላቸዋል ማለት ነው ዋጋቸው አሁን ይሄ ሞተር አሚን ይሄ ግላቫውን እንዴ 35000 በጣም ውድ ነው አይ ቲንክ ይሄ በቃ ይሄ ፕሮፌሽናል ሞተር ነጂዎች አሉ መተው የሚገዙበት አሁን እነዚህ ያው የሴፍቲ ልብሶች ናቸው ሬስ የሚያደርጉ ማለት ነው ኤኒዌይስ ይሄ አሁን ስንት ነው 77000 ግን ኢቭን እስከዚህ ድረስ እያየው መጥቻ እንደገረመኝ ነገር ማለት ነው የዚህ ዋጋና እዛ ያለው የአንድ ጫማና የአንድ ሄልሜት ዋጋ ተመሳሳይ አለ ማለት ጃፓን ላይ ደግሞ አንድ በጣም ከሚገርመኝ ነገር ምንድነው መሰላችሁ ለምሳሌ እናንተ የሆነ ነገር ላይ ኳስ ከሆነም ኳስ ላይ እንደዚህ ሞተር ምናምን ከሆነ ሞተር ላይ እዛ ነገር ላይ ብቻ ስፔሻል ያደረገ ሱቅ አለ ማለት እና እዛ ሱቅ ስትሄዱ በቃ የብራንድ አይነት እና ዋጋውም በዛው ልክ ነው የምታገኙት ማለት ነው ሞተረኛ ከሚያስብሉት ነገሮች አንዱ የሌዘር ጃኬቶች ናቸውና ሴፍቲ ያላቸውም የሌላቸውም አለ አሁን ምንም የለውም ይሄ አለው እዚህ ጋር እንዴት አድርጌ እንደማሳያችሁ አላውቅም ብቻ ስነካ ያስታውቃል እዚህ ደረታችሁ አካባቢ ትከሻችሁ ላይ ከጀርባችሁ የሚወልቅ ነገር ያለበት በቃ አጥንት ያለበት ቦታ ሴፍቲ ያለው ጃኬቱ ማለት ግን ፕራይሱን ላሳያችሁ ይሄ እንደውም ርካሽ ነው 49000 አሁን ይሄ 49000 ነው ከዛ ጋር ኦልሞስት ተመሳሳይ ማለት ነው ሁሉም አይ ቲንክ ተመሳሳይ የሆነ ፕራይስ ነገር ነው ያላቸው እዚህ ጋር ያሉትን ጃኬቶች ዋው እቺ ጃኬት አታምር እስቲ ቀይ እናርጋት ባይ ዘ ዌይ ጃፓን ላይ ገብታችሁ ሾፕ ስታረጉ ማለት እንደፈለጋችሁ ፈታ ብላችሁ መግዛት ትችላላችሁ
እንትኑ ያ ታጥታ አሁን ይሄ ብትወርቁ ምንም እዚህ ጋር ስንት መሰላችሁ? አይ ብዙም የተጋነነ አይደለም። እዛ ቀደም እንዳየነው ነው 42000። ጃኬቶቹ ይሄንን ይመስላሉ እዚህ ጋር ያሉት። መስመር ላይ ደግሞ ሱሪዎች ሴፍቲ ያላቸው ናቸው። እነዚህማ ጉልበታቸው ላይ ሴፍቲ ያላቸው ያ ሞተር እንደገዛችሁ አካባቢ ምናምን ከሆነ እንዳለ ሴፍቲ ያለው ነገር ከዚህ ብትገዙ ብትወድቁ ምንም አትሆኑም። እነዚህ ጃኬቶች ያሉ ግሬስ አላቸው። ከሚመቸኝ ነገር አንዱ አሁን እነዚህ ይዋቸው ቦክሶች ማለት ነው። ግግም ያለ ቦክስ ነው። እዚሁ ነው የሚገጥሙላችሁ። ይሄ ርካሽ ነው 29000 ነው። የኔም ቦክስ አይታችሁታላ ከኋላ ያለው በጣም በቦክስ ከሚታወቁት አንዱ ይሄ ብራንድ አሪፍ ነው በጣም ጄቪ የሚባለው ማለት ነው። እና እንደዚህ ቁልፍ አለው እዚሁ ማስገጠምም ትችላላችሁ። ዛሬ እንደውም እኔም የሆነ ለኡበር የሚሆን ቦርሳ ነገር ለማየት ነው አንድም የመጣሁት ማለት ነው። እና እግረ መንገዳችንን እሱንም እናያለን። እዚህ ጋር ራሱ የሆነ የሚሊተሪ የሚመስሉ ቦርሳዎች አሉ። እና ኢቭን እዚህ ጋር ከታያችሁ መምረጥ ትችላላችሁ ምን አይነት ስታይል ባግ እንደምትፈልጉ ማለት ከጎን የሚገጠም ነው ከላይ የሚገጠም ነው ወይስ ደግሞ እንደዚህ አይነት ነው። ከዚህ አይታችሁ ከዛ በኋላ ነው እዚህ ጋር የምትገዙት ማለት ነው። ወደ ቀጣዩ ረድፍ እንሄዳለን። እዚህ መስመር አይ ቲንክ የምትፈልጓቸው አይነት ስቲከሮች አሉ። ግን እነዚህን ያው ከዚህ ባትገዙም አሪፍ ነው። እንትን ላይ መግዛት ትችላላችሁ። አማዞን ላይ ምናምን ይረክሳሉ እንደዚህ አይነት ስቲከሮች ማለት ሶ አይ ቲንክ እዚህ ይሄ ሞር ኦፍ ልብስ ሄልሜቶች ምናምን ነው በብዛት ያሉት ማለት እና ይሄ ሞተሩ ላይ የሚገጠሙ ነገሮች አሉ። ለምሳሌ የሞተር ድምጽ ሰምታችሁ ካወቃችሁ እሱ አሁን በፊት ምን ይደረግ ነበር መሰላችሁ? የሞተራችሁን ጭስ ማውጫ ትበሱታላችሁ ማለት ነው። ግን እዚህ ያሳያችኋለሁ ምን አይነት እንዳለ። እዚህ ጋር ጎማዎች አሉ። የሞተር ጎማውን እንደየአይነቱ ይለያያል። እዚህ ጋር 56 58000 42000 59000 68000 ምናምን አለ። እስቲ ወደ ውስጥ እንግባ። ሶስተኛው ፎቅ ላይ ነው ያለ ነው። ይሄንን ያልኳችሁ እዩት በፈጣሪ አሁን ይሄ 14520 ይላል። ይሄ ምን መሰላችሁ? ሞተራችሁ ላይ ጭስ ማውጫውን በዚህ ከቀየራችሁት የምትፈልጉትን ድምጽ ማድረግ ትችላላችሁ ማለት ነው። ለምሳሌ እንደፈለጋችሁ አይነት ድምጹን መግዛት ትችላላችሁ። ሞሮፍ እንግዲህ ሶስተኛው ፍሎር ምንድነው መሰላችሁ? ይሄ ከሞተሩ ቱል ጋር የተገናኙ ነገሮች ነው የሚሸጡበት። ለምሳሌ እዚህ ጋር የፍሬም መያዣዎች የምትፈልጉትን አይነት የፍሬም መያዣዎች አሉ። ቅድም ስላችሁ የነበረው እዚህ ጋር የምታያቸው እንዳለ ማለት ድምጽ መቀያየሪያ ነው የምትጠቀሙባቸው እንደየሞተራቸው አይነት ማለት ነው። ኢቭን የግባብዳ ሞተሮች ምናምን አለ የሚያስፈራ ድምጽ ማለት ነው። ማድ ማስክ ላይ ምናምን ፊልም ካያችሁ እዛ ፊልም ላይ ካያችሁ ራሱ ያለው ድምጽ አለ
እዚህ ጋር ደግሞ ያው የሚገጠሙ የሞተር ፓርቶች መግዛት ትችላላችሁ። የጎደላችሁን ነገር እንዳለ ከዚህ መታችሁ ማሟላት ትችላላችሁ። ሰው ጎማዎች ምናምን አሳይቻችኋለሁ። እስቲ አንዳንድ ነገሮች ደግሞ ትንሽ ላሳያችሁ። እዚህ ጋር ደግሞ እንግዲህ ያው የኤሲ ፊልተሮች ምናምን አሉ። ይሄ ወሳኝ ነገር በተለይ ኢትዮጵያ በቃ በዚህ ከርቸብ ማድረጋችሁ ካሰራችሁት ማንም ያስደባችሁ። ይሄኛው ማለላችሁ ከፈለጋችሁ ግብዳ። ይሄማ እንትን ነው የሚመስለው ጂም የሚሰራበት ብረት አለ። ክብደቱ እግዚአብሔርን ቆይ የምር ለማንሳት ልሞክር። እረ በፈጣሪ በጣም ከባድ ነው። ይታችሁታል። ይሄ በጣም ሌባ ለሚበዛበት ሀገር ነው አይ ቲንክ ከተገዛ መገዛት ያለበት። ባይተዊ ታውቃላችሁ ለሄልሜታችሁ ብሉቱዝ ያለው ሄልሜት አለና እሱን ማስገጠም ራሱ ትችላላችሁ ማለት። እሱን ቆይ ካገኘሁት አሳያችኋለሁ። የምትፈልጉትን ነገር እንዳለ የሆነ ቦታ ላይ ታገኙታላችሁ ማለት። አሁን ደግሞ ጎማ ነው። በጎማ ሰፈር ነው እያለፈን ያለ ነው። ኤኒዌይስ እስቲ ወደታችን ወደ ነበርንበት ባጭሩ ሰርድ ፍሎር ይሄንን ይመስላል። ብቻ ጋይስ አሁን ወደ ታችኛው ፍሎር እየተመለስኩኝ ነው። የምፈልገውን ባግ አላገኘሁም። ድጋሚ ወደዚህኛው ቦታ ተመልሰናል ማለት ነው። አያችሁ እዚህ ጋር ደግሞ የሞተር መነጽሮች አሉ። እቺኛው አንደስ ሄዶብኛል። ይቺ ቲሸርት ታምራለች ግን የወንድ አይደለም የሴት ነው። እዚህ ጋር ደግሞ የስልካችሁን ሆልደር የምታስቀምጡበት ነገሮች ናቸው። እንደምታዩት እንዴት እንደሚሆን ከዚህ ጋር አይታችሁ መግዛት ትችላላችሁ። ኢቭን እንደዚህ የሳምፕል ስልኮች አሉ ማለት የተገጠሙ ላይ እነዚህን አይታችሁ ከዛ እንዴት እንደሚሆን ምናምን ወስናችሁ መግዛት ትችላላችሁ። ያልኳችሁ አይነት ብሉቱዞችን መጠቀም ከፈለጋችሁ ደግሞ አያችኋቸው እነዚህ የላይክ ብሉቱዞች ናቸው ማለት። እነዚህ ራሱ የስፒከር ብሉቱዞች ናቸው። ብቻ ጋይስ የምፈልገውን ነገር አላገኘሁም። ከካሜራ ጀርባ ብዙ ስፈልግ ቼክ ሳረግ ነበረ ግን አጣው። እውነት የፈለኩትን ነገር አላገኘሁም። ከስር ቅድም እንዳልኳችሁ እስቲ ያቆሟቸው ሞተሮች አሪፍ ሞተሮች የቆሙ ሞተሮች ካሉ ላሳያችሁ። እዚህ ውስጥ ነው ሞተራችሁን የምታሰሩት። ከዛ እናንተ እዚህ ጋር ነው የምትጠብቁት ቁጭ ብላችሁ ማለት ነው። እና ኢቭን ይሄን ነገር አይታችሁታል። የቡና መጠጫ ነው። እዚህ ጋር ሳንቲም ትከፍሉና እንደዚህ ቡና በስነ ስርዓት አፍልቶ ምናምን ይቀዳላችኋል። ትኩስም ቀዝቃዛ ከፈለጋችሁ በረዶ ያደርግበታል። ትኩስ ከፈለጋችሁ ትኩስ። ከዛ ቡናው ቤቱ ጋር ነው የሚወጣው። ያ በዚህ ጋር ቡና ይወጣል ማለት ነው። ትመርጣላችሁ። እዚህ ጋር ያያችሁት ኮፊ። ከዛ ሱገር ይኑረው አይኑረው፣ ክሬም ይኑረው አይኑረው ትመርጣላችሁ። ከዛ አይስ ነው ወይስ ሆት ነው የሚለውን ትመርጣላችሁ። ከዛ በኋላ እንደምትፈልጉት ይመጣላችኋል። እና ሜኑ ላይ ሚልክ ኮኮ አለ፣ ስትሮንግ ኮፊ፣ ብሌንድ፣ አሜሪካን ኮፊ፣ ክሬሚ፣ ካፌ ላቴ፣ ካፌ ሞካ፣ ካፌ ላቴ፣ ማቻ አለ፣ ካራሜል አለ። እና ይህንን ሁሉ የሚሰራው ግን ይሄ ማሽን ነው። እና ጋይስ ውጪ ላይ አሁን እየወጣው ነው። ቀይ ላሳያችሁ። እዚህ ጋር የቆሙትን ሞተሮች አያችኋቸው ፓርኪንግ ላይ። እዛ ጋር አይ ቲንክ ሆንዳ ሲቢአር ነው። ከዛ እዚህ ጋር ካዋሳኪ አለ። ከዛ እዚህ ጋር ሱዙኪ አለ። ቢጫዋ ራሱ ስታምር። በዚህኛው ሳይድ ደግሞ እንደዚሁ አሉ። ካዋሳኪም አለ። የተለያዩ አይነት ሞተሮች አሉ። ይችኛው አታምርም? ኒንጃ የኔ አይነት ሞተር ነው ግን በቀዩ ማለት ነው። የኛ ሞተር ደግሞ የውስከነ ኡበር ባጓ እዚህ ጋር ቆማለች። ኤኒዌይስ ጋይስ ያ ለዛሬ የነበረን ቪዲዮ ይሄንን ይመስላል። በተቻለኝ አቅም እንግዲህ ውስጥ ላይ ያለውን ነገር ለማሳየት ሞክሬያለሁ። ሞተር የምትወዱ ሰዎች ከሆናችሁ ደግሞ እንግዲህ ያው ብዙ ነገሮች አይታችኋል ብዬ ተስፋ አደርጋለሁ። የዛሬው ቪዲዮአችን ይሄን ይመስል ነበረ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ደግሞ በቀጣይ እንዲሰራላችሁ የምትፈልጉትን ቪዲዮ ከስር ኮሜንት ላይ መጻፍ እንዳትረሱ። እንግዲህ በቀጣይ ቪዲዮ ጀምሮ እንግዲህ የተለያዩ ጊቫዌዎችን ምናምን ለማምጣት እሞክራለሁ። በቀጣይ ቪዲዮ እስከምንገናኝ ፒስ አውት።